በባዶ ሆዶ ላይ ሙዝ ሲበሉ ይህ በሰውነቱ ላይ ይከሰታል። ብዙ ሰዎች ቀናቸውን በሙዝ መጀመር ያስደስታቸዋል። ይህንን ሁለገብና ጤናማ ፍራፍሬ እርስዎ መብላት ቢመርጡም ሆነ በሚወዱት የቁርስ ምግቦች ውስጥ በመቆራረጥ እንዲሁም በተለያዩ ምግቦች ጋር ደባልቀው ሊበሏቸው ይችላሉ። እንደ ፖታሺየም፣ ማግኒዚየም እና ቫይታሚን ሲ፣ ቢ6 ንጥረ ነገሮች በሙዝ ውስጥ በብዛት ይገኛሉ። ይህን በተፈጥሮ ጣፋጭ ምግብ በፓንኬኮች፣ ለስላሳዎች፣ በአጃ እንዲሁም በተለያዩ ንጥረ ነገሮች ምግብ ውስጥ ቀላቅለው ሊመገቧቸው ይችላሉ። ሆኖም ቀኖን በሙዝ መጀመር የተወሰኑ አደጋዎችን ያስከትላል። ምንም እንኳን ገንቢ ቢሆንም እንደ የደም ስኳር መጨመር ያሉ የጤና ችግሮችን ያስከትል ይችላል። በመጀመሪያ ጠዋት ሙዝ ሲበሉ ሊከሰቱ የሚችሉ ሌሎች አደገኛ ነገሮችን በማስከተል እንነግራችኋለን። በተጨማሪም የሙዝ አይነቶችን አንስተን እንነጋገራለን። ስለ ሙዙ ባህሪ እንዲሁም ስላለው ጣዕም፣ የሙዝ አይነቶች ስለሚሰጡን የተለያየ ጥቅም አንስተን በሰፊው እንወያያለን። እናንተ ብቻ ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ ተከታተሉን። በመጀመሪያ ጠዋት ሙዝ ሲበሉ ሊከሰቱ የሚችሉ ሌሎች አደገኛ ነገሮች እኒሁና። በባዶ ሆድ ላይ ሙዝ መብላት ጥሩ አይደለም። ብዙ ሰዎች አስተያየት ይፈልጋሉ። ነገር ግን ቀኖን በሙዝ ሲጀምሩ በሰውነቶ ላይ ምን ሊሆን እንደሚችል መረዳት አስፈላጊ ነው። አንደኛ፣ ለልብ ጤናማ አይደለም። ለቁርስ የሚሆን ሙዝ ለልቦ መጥፎ ሊሆን ይችላል። ወደ ታች የልብ ችግሮችን ሊመራ ይችላል። ይህ የሆነበት ምክንያትም ደማችን የካልሲየም እና የማግኒዚየም ሚዛን ስላለው ነው። ይህ በሙዝ ውስጥ ባለው ከፍተኛ የማግኒዚየም ክምችት ሊስተጓጎል ይችላል። ይህም ለልብ ጤና ችግር ያስከትላል። ሁለተኛ፣ ወደ ደም ስኳር ስፒሎች ያመራል። ሙዝ ጤናማ ቢሆንም በስኳር ተሞልቷል። በባዶ ሆድ ላይ ሲመገቡት በድንገት የደም ስኳር መጠን ከፍ ሊል ይችላል። ይህም ከፍተኛ አደጋ ሊያስከትልብን ይችላል። ሶስተኛ፣ ጨጓራን ሊረብሽ ይችላል። ሙዝህን ለምሳ ለመቆጠብ የምትፈልግበት ሌላውና ዋነኛው ምክንያት ሆድን በተፈጥሯዊ ሂደት ስለሚረብሽ ነው። ሙዝ በውስጡ ፔክቲን ይዟል። ፔክቲን ከጨጓራ አሲድ ጋር የሚገናኝ የፋይበር አይነት ሲሆን ይህም የምግብ መፈጨትን ይቀንሳል። ውጤቱስ የማይመች የሆድ እብጠትና አጠቃላይ የምግብ አለመፈጨት ስሜት። ሙዝ ሱርቢቶል የተባለ የስኳር አልኮሆል በውስጡ የያዘ ሲሆን ይህም ከመጠን በላይ የመጠጣት ችግርን ያስከትላል። ነገር ግን ሙዝ በባዶ ሆድ መብላት ሊያስከትል የሚችላቸውን የጤና ችግሮች ተወያይተናል። አሁን ደግሞ ሙዝን በትክክለኛው ሰዓትና ከምግብ በኋላ ስንወስደው ያሉትን በርካታ የጤና ጥቅሞችን እንወያያለን። አንደኛ፣ የልብ ጤና። በሙዝ ውስጥ ያለው ፖታሲየም የደም ግፊትን ለመጠበቅ ይረዳል። ሁለተኛ፣ የምግብ መፈጨት የጤና ጥቅሞች። በሙዝ ውስጥ ያለው ፋይበር አዘውትሮ የአንጀት እንቅስቃሴና ጥሩ የአንጀት ጤናን ያበረታታል። ኤነርጂ ማበልጸጊያ ወይም ኃይል ሰጪ። ሙዝ ጥሩ የካርቦሃይድሬትስ ምንጭ ሲሆን ፈጣን ጉልበት በመስጠት ከስፖርታዊ እንቅስቃሴ በፊትም ሆነ በኋላ ተወዳጅ ያደርገዋል። ስሜትን ማሻሻል። ሙዝ በሰውነታችን ወደ ሴሮቶኒን የሚቀየር ትሪፕቶፋን ይዟል። ስሜትን የሚቆጣጠር የነርቭ አስተላላፊ ነው። በሙዝ የጤና ጥቅሞች መካከል ውስጥ ሊታሰብባቸው የሚችሉ ነገሮች፣ አንደኛ፣ የሙዝ ብስለት የስኳር ይዞቱ ይጎዳል። የበሰለ ሙዝ ከፍተኛ የሆነ የስኳር መጠን አለው። በጣም ጤናማ ቢሆንም ልክ እንደ ሁሉም ምግቦች ሙዝ የተመጣጠነ ምግብ አካል ሆኖ መበላት አለበት። በዓለማችንም ሆነ በሀገራችን በርካታ የሙዝ ዝርያዎችም አሉ። በተጨማሪም በአይናችን አይተናቸው የማናውቀው ስማቸውንም ሰምተናቸው የምናውቃቸው ብዙ አይነት የሙዝ ዝርያዎች አሉ። እነዚህን በተከታይነት እንመለከታለን። የተለመደው ካቫንዲሽ ፕላይቴን ብዙውን ጊዜ ለምግብ ማብሰያ እንደ ቀይ ሙዝ፣ ሴጣት ወይም ስኳር ሙዝ እና ሰማያዊ ጃቫ ሙዝ እያንዳንዳቸው ልዩ ጣዕምና አጠቃቀምም አላቸው። በዝርዝር እንመልከታቸው። ካቫንዲሽ ቢጫ ቀለምና ጣፋጭነት የሚታወቀው በግሮሰሪ ወይም በተለያዩ ሱቆች፣ ገበያዎች ላይ የምናውቀው ቢጫ ሙዝ ሳይበስል ጥሬ፣ ሲበስል በስሏል፣ በጣም ሲበስል ጠቃጠቆ እያልን ሁል ጊዜ የምንበላው ሙዝ አይነት ማለት ነው። በሁለተኛ ደረጃነት የምናገኘው ፕላይቴን የሙዝ ዝርያ ሲሆን ይህ የሙዝ ዝርያም ከሙዝና ከስታርች የበለጡ ጥቅጥቅ ያለ ቆዳ ያለው ብዙ ጊዜ በጨዋማ ምግቦች ውስጥ ጥቅም ላይ የሚውልና
በጥሬው ከመመገብ ይልቅ በስሎ የምንመገበው የሙዝ አይነት ነው፣ ፕላንቴን ይሰኛል። በሶስተኛ ደረጃነት የምናገኘው ቀይ ሙዝ ሲሆን ታዲያ የቀይ ሙዝም ከቢጫ ሙዝ ጋር ሲወዳደር ትንሽ ጣፋጭና እንደ እንጆሪ የሚመስል ጣዕም ያለው ሲሆን ሲበስልም ጥልቅ የማር ጣዕም ያለው ሲሆን የሚያምር ሐምራዊ ቀይ የቆዳ ቀለም ያለውም ነው። የሴት ጣት ወይም ጣፋጭ ሙዝ ከካንቫዲሽ ሙዝ ያነሰ ጣፋጭና እነዚህም ስኳር ሙዝ በመባል የሚታወቁ በደቡብ ምስራቅ እስያ ውስጥ ታዋቂ ናቸው። ብሮ ሙዝ ከካንቫዲሽ ሙዝ ያነሰና የበለጠ ማዕዘን ያለው የሎሚና ጣፋጭ ጣዕም ያለው ድብልቅ ጣዕም በውስጡ የሚገኝበት ነው። ማንዛሮ ሙዝ በተጨማሪም የፖም ሙዝ ወይም ፒር ባናና በመባል ይታወቃሉ። እነዚህ ልዩ ጣዕም ያላቸው የአፕልና የእንጆሪ ጣዕም ያላቸው ናቸው። ሰማያዊ ጃቫ ቅዝቃዜን የሚቋቋምና ነፋስን የሚቋቋም ዝርያ ቫኒላ የሚመስል ጣዕም ያለው እና ያልበሰለ ጊዜያዊ ሰማያዊ አረንጓዴ ቀለም ያለው ነው። በመጨረሻ የምናገኘው የሙዝ ዝርያ ወርቅ ጣት የሚሰኝ ሲሆን በሆንዱራስ በሽታን የሚቋቋም ዝርያ ነው። ውድ የሀበናብ ክሮኒክልስ ተመልካቾቻችን ለዛሬ የያዝንላችሁ ፕሮግራም ይህንን ይመስል ነበር። ቪዲዮውን ላይክ ማድረጋችሁንና እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ እየሆናችሁ ሌላ ጊዜ የምንለቀው ቪዲዮዎች ቶሎ እንዲደርሳችሁ የደወል ምልክቷን መጫን አትርሱ። እንዲሁም ለወዳጅ ዘመዶ ያጋሩልን። ሀበናብ ክሮኒክልስን ቤተሰብ ስትሆኑ ወቅታዊ፣ አስተማሪ፣ አዝናኝ፣ ማህበራዊ እንዲሁም አዝናኝ አስተማሪ ትምህርታዊ ቪዲዮዎችን በተጨማሪም የታዋቂ ሰዎችን ግለ ታሪክ እየዳሰሰ የተለያዩ ሀገር ባህል ያላቸውን የተለያዩ የጎሳዎችን ስርዓት ባህል እየዳሰሰ ወደ እናንተ የሚያደርሰው ቻናላችንን ቤተሰብ ሁኑ። ሀበናብ